ትሁቴ ቲናን አንቺ አስመሳይ የሆንሽ አባዬ መሞቱን እርግጠኛ ሳትሆኚ ሞቷል እያልሽ እኛ ጋር እያለቀሽ መጣሽ። መጀመሪያ አባዬ የት እንዳለ ራሱ አታውቂም። ትሰሚኛለሽ? ከዚህ በፊት አባዬን ስታሰቃዩ ኖረሻል። ከዚህ በኋላ ግን በጭራሽ አታሰቃዩም። እድሉ ተራው የአባዬ ነው። በተራ ደግሞ አንቺም እሱን ስታሰቃየው እንደነበረ ያሰቃይሻል ስትልም አስፈራርታታለች። ዳንኤል ትሁት የያዘችውን ነገር ሲያይ ምን ጉር ተፈጠረ ብሎ ደርቆ ቀረ። ድንግጥ ብሎ ዝም ብሎ ይመለከታታል። ትሁት ይህንን ልታደርግ የቻለችበት ነገር ቲና አባዬ ሞቷል ብላ ወደ ቤት እያለቀሰች ስለመጣችና ስላስደነገጠቻቸውም ነው። በዛ ላይ የውሸት መረጃ ነበር ስታወራም የነበረው። እናም አስክሬን መፈለግ አለብን ብላ ስትላቸው ትሁት እንዴት አድርገን ነው አስክሬን የምንፈልገው የሚል ጥያቄም ስትጠይቃት መዘጋጃ ሄደው ፎቶውን ይዘው መፈለግ እንዳለባቸውም ነበር ያወራችው። ይሄ ነገር ደግሞ ትክክል እንዳልሆነ ትሁት ጠንቅቃ ስለምታውቅ መጀመሪያ መዘጋጃ እኮ ቤተሰቡን ሳያሳውቅ ሊቀብር አይችልም። አንቺ ግን የምትናገሪውን ንግግር እያወቅሽ አይመስለኝም ስትላትም ቲናም ላለመሸነፍ ብላ በእርግጥ ትክክል ነሽ፣ ግን እኔ የሰማሁትኝ መዘጋጃዎች አንድ ሰው ከሞተ ቤተሰብ እንደሌለው ካረጋገጡ ይቀብራሉ ሲባል ሰምቻለሁኝ የሚልም ነበር የተናገረችው። ትሁት ደግሞ ቲና እያወራችው ያለችው ወሬ አንድ በአንድ ውሸት እንደሆነ ጠንቅቃ አውቃለች። ካሌብም ቢሆን ገብታ ስታለቅስ በቃሽ ብዬሻለሁ፣ አንቺ ልጅ ከዚህ በላይ በአባቴ ላይ እንድታሟርችበት አልፈልግም። ያልሞተውን አባቴን ሞተ ብለሽ ለምንድን ነው እንዲህ የምታለቅሹ ሲላትም ቲናም ደግሞ ካሌብ ከዚህ በኋላ እውነቱን አምነህ መቀበል አለብህ። አባትህ ሞቷል። ያለው አማራጭ ፎቶ ይዘን መዘጋጃ ሄደን መፈለግ ብቻ ነው ብላም ነበር የተናገረችው። ካሌብም በተደጋጋሚ በአባቴ ላይ አታሟርችበት የሚል ንግግር ሲናገራት ቲና ግን እኔ እኮ የእውነቴን ነው እያወራሁ ያለሁትኝ መሞቱን አረጋግጫለሁኝ ስትልም ነበር የመለሰችለት። አባዬ እኮ ሞተ በቃ ትላለች በተደጋጋሚ ቲና። እንግዲህ የለቅሶ ፓርት በነገራችን ላይ በጣም ነው የምታስቀው ማለት ነው። ማን ነው እንዴ የሳቀው በቲና ለቅሶ? እሷ እያለቀሰ ስትገባ እንግዲህ ትሁትና ካሌብ ስለ አባባ በደንብ ጠንቅቀው ስለሚያውቁ ቀድመው ምንም አልመሰላቸውም እና ስለተገረመች ምን ሆነው ነው እኔ እንደዚህ ሳለቅስ እነሱስ አማያለቅሱት ብላ ማለት ነው ጭልቅ እያለች ስታይ ነበር። አይታችኋት ከሆነና በጣም ነበር እዚህ ጋር የሳኩትኝ። እኔ የእውነትን ስቅ ያለሁኝ ቲና አንዳንድ ጊዜ ስራዋ ያስቃል፣ አንዳንዱም ቢያናድዴ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ ላይክ አድርጉት፣ አይከፈልበትም እኮ ማምጣታችሁ ካልቀረ ላይክ አድርጉ፣ አበረታቱኝ። ቅንነት ለራስ ነው። የትሁት የሚለው ድራማ እንግዲህ እንደቀጠለ ነው። ትሁት እዚህ ድራማ ላይ ምርጥ ሆና የምትሰራው ልጅ ይገባታል። ስሟ ራሱ ትሁት፣ ስራዋ ሁሉ ትሁት የሆነች ልጅ ናትና ቲና ደግሞ በተቃራኒው እንግዲህ አቃጥላ ልትደፋን ነው። አባባ ሳይሞት ገና ለገናው አጋቹ ሞቷል ገድዬዋለሁኝ ስላላት ብቻ እርግጠኛ ባልሆነችበት ነገር እቤት ውስጥ መታ ያዙ ይልቀቁኝ፣ ወየው በቃ አባዬ ሞትክ፣ በቃ ትተኸን ሄድክ፣ በቃ እያለች ስታለቃቅስ እንግዲህ ካሌብም ደግሞ በጣም ስለተናደደባት በአባቱ ላይ እንድታማሩትም ስላልፈለገ ተቆጣትና እንድታቋርጥ አደረጋት ለቅሰዋል። ከዛ በኋላ ነው እንግዲህ ትሁትም ጥያቄዋን እየጠየቀቻት የነበረው። ቲና ደግሞ ያልሆነ የሆነውን መቀባጠሯን ጀምራለች፣ እንደቀጠለች ናት። የቲና ውሸት በጣም ሲበዛበት ካሌብ ከዚህ በኋላ አንዲትም ቃል እንድትተነፍሺ አልፈቅድልሽም ሲላት፣ ቲናም እባክህን ካሌብ በቃ እውነታውን መቀበል አለብህ። ከዚህ በኋላ እኮ እኛ ወደ እሱ እንጂ እሱ ወደ እኛ አይመጣም የሚል ንግግር ስትናገር የዚህ ጊዜ በጣም ይናደድና ብድግ ብሎ ካሌብ ቲናን በጥፊ ይደረግማታል። ይገባሻል ቲና፣ ከዚህም በላይ ሲያንስሽ ነው ማለት ነው።
የዚህ ጊዜ ትሁት እንግዲህ ብድግ ብላ ካሌብን ወደ ውጭ እንዲወጣ ታደርገዋለች። ከወጣም በኋላ እንዲረጋጋ እየተቆጣችው ነበረ። ካሌብም በአባቴ ላይ ስታማርትበት አላስቻለኝም እና ነው ሲላት፣ ትሁትም የቲናን መጥፎነትና ጨካኝነት እኮ ጠንቅቀህ ታውቃለህ። ስለዚህ ከሷ ምንም አዲስ ነገር ጥሩ ነገር አንጠብቅም። አንተ መረጋጋት አለብህ። እንደዚህ የምትቸኩል ከሆነ ነገራቶች ሁሉ ይበላሹብናል ስትልም እየመከረችው ነበረ። ካሌብ የዚህ ጊዜ ትሁት እባክሽን ስለ አባዬ ማወቅ እፈልጋለሁ፣ የእውነት ግን አባቴ ሞቷል ወይ ይላታል። ትሁትም እንዴ ካሌብ ምን ሆነሃል? ለምንድን ነው እንደዚህ አይነት ንግግር እንደዚህ አይነት ጥያቄ የምትጠይቀኝ ስትለው፣ ካሌብም ደግሞ አባቱን ካየው በጣም እንደቆየና በጣም እንደፈራ ነበር የነገራት። ትሁት ግን ስለ አባባ ጠንቅቃ ስለምታውቅ ያን ያክል መደናገጧንም ሆነ መጨነቋን ትታለች። ከሰሞኑ የበለጠ ደስተኛ ናት። ምክንያቱም በህይወት አግኝታው ከታገተበት ቦታ አስመልጠዋለች ማለት ነው። ጀግና ናት ትሁት። ትሁትም አባባ እንዳለው ስትነግረው፣ ካሌብ ግን በምን አምናለሁኝ በምንድን ነው የማረጋግጠው ሲላትም እምነት ብለው ነበር። ካሌብ ግን ያለው አማራጭ ቲናን እስር አድርጎ የአባቱን ጉዳይ መጠየቅ ነበረ። መሞት አለመሞቱን እርግጠኛ መሆን አለብኝ ሲልም ይነግራታል። ትሁት ግን ካሌብ እባክህን ተረጋጋ፣ ሌላ ችግር አትፍጠር፣ አባዬ በህይወት እንዳለ እኔ ራሴ አረጋግጥልሃለሁ፣ ከታገተበት ቦታ እኔ ነኝ ያስወጣሁት ትለዋለች። እሺ እና ታዲያ ካስወጣሹ ለምን ወደ ቤት አልመጣም? የት ነው ያለው? ሄጄ ማየት ፈልጋለሁ ሲላትም፣ ትሁት አይ አባዬ ወደ ቤት ያልመጣበት ምክንያት አንደኛ ለብቻው ሆኖ ትንሽ መረጋጋትና ማሰብ እንዳለበት ነው እያስረዳኝ። በዛ ላይ ደግሞ ጠፍቶም ስለሰነበተ ሰው እየተመላለሰ ጠያቂ እንዳያሰለችው ለተወሰነ ቀናት ለብቻው ጭር ያለ ቦታ መሆን ስለፈለገ ነው። እናም ግን ህይወቱ ምንም አይነት አደጋ አልደረሰበትም፣ ደህና ነው ትለዋለች። ካሌብ ግን ይህንን ከማውራቷ በፊት እባክህን ካሌብ ተረጋጋ ስትለው፣ አይ እኔማ ይችን ልጅ ጥርንፍ አድርጌ አስሬ ማወጣጣት አለብኝ እያለም ሲፎክር ነበር። ካሌብ ግን አባቱ ከታገተበት ቦታ ከወጣ ለምንድን ነው መደበቅ ያስፈለገው እያለ ትሁትን ይጠይቃታል። ትሁትም ደግሞ አጋቾቹ እንዲሁም ጠላቶቹ ከዛ እንደወጣ ካወቁ ሊገሉት ስለሚያስቡና ስለሚፈልጉ ምናልባት ከባድ ችግር እንዳይፈጠርበት ብሎ ለጊዜው ራሱን ደብቆ ነው ያለው። ይህንን ነገር ደግሞ እኔና እሱ ተመካክረን ነው ሚስጥር ያደረግነው ትለዋለች። እናም ከዚህ በኋላ እሷም ሆነች ካሌብ ነገሮችን ቀስ በቀስ ተመካክረው ያሉትን ችግሮች ከበድ ቢሉም ቀለል ለማድረግ እየተመካከሩ መሆን እንዳለበትም አስረድተዋለች። ካሌብ የእውነት አንቺ ነሽ አባቴን ከታገተበት ቦታ ያስመለጥሽው እያለም ነበር። ምክንያቱም ትሁት እንዴት አድርጋ ይህን ነገር ልታደርግ ቻለች ብሎ ስላሰበ እኔ ነኝ ያስመለጥኩት ስትለው በጣም ነበር የደነገጠው። የደስታ ድንጋጤ። ካሌብ አባቱን ማየት ቢፈልግም ትሁት ግን ሌላ የቤት ስራ አለብን ትልና ታረጋገዋለች። ቲናም እንግዲህ ለቅሷን ካለቃቀሰች በኋላ የውሸት መረጃዋን አሰርታ ወደ ዳንኤል ጋር በመሄድ ዳንኤልን ከፈለጉ ሬሳውን ያቃጥሉት፣ እኔ እንደሆንኩኝ እቤቱ ሄጄ እርሜን አውጥቻለሁኝ እያለች ስትለው ዳንኤል በጣም ይደነግጣል። ምን ማለት ነው? ምን ሆነሻል? ዛሬ ደግሞ ፊትሽ ላይ ደስታ ይታይብሻል ሲላት፣ እኔማ በቃ ወረቀቱን እኮ ሄጄ መረጃውን አሰራሁኝ እያለች ለዳንኤል ታሳየዋለች። ዳንኤል ይሄ ነገር ምንም አላስደሰተውም። ከመጀመሪያውም ቢሆን እባክሽን የማይሆን ነገር አትስሪ፣ ተይ ተረጋጊ እያለ ሲቆጣት ነበርና አሁንም ደግሞ ወረቀቱን ስታሳየው በጣም ነው የደነገጠው። ዳንኤልም ወረቀቱን ካየ በኋላ በጣም የምትገርሚ ሰው ነሽ፣ እኔ ግን ሰውየው የሞተ አይመስለኝም ሲላት፣ ቲናም ደግሞ እኔም ግን ካሌብ ላይ ያየሁት ነገር ንዴት ነው እንጂ ሰው የሞተበት አይመስልም ትላለች። ዳንኤልም በተቃራኒው እኔም እኮ ለትሁት ሄጄ አባዬ ሞቷል ብዬ ስላት ጨርቋን ጥላ ታብዳለች ብዬ ነበር ያሰብኩት፣
ግን ደግሞ እሷ ዶሮም የሞተባት አትመስልም። ስለዚህ ተረጋጊ፣ እኔ አሁንም ቢሆን አባዬ የሞተ አይመስለኝም እያለ በተደጋጋሚ ይነግራታል ቲና። እና ታዲያ ቲና አንቺ ስታስቢው ያልሞተ ሰው ሞተ ብለው እንዲያለቅሱልሽ ነበር የፈለግሽው ማለት ነው። ልክ እንደ እሷ እያስመሰሉ ማልቀስ ነበረባቸው እኮ። ግን ትሁትና ካሌብ ዝም ብለው ነው እንጂ ፍጥጥ ያሉት። አልቅሰው ቢሆን የባሰ ነበር የምትቀውጠው ሳስበው ቲና ማለት ነው። ለማንኛውም ቤተሰብ በቀጣይ ክፍል ምን አይነት ነገር ይፈጠራል የሚለውን ደግሞ አብረን የምናየው ይሆናል። ለዛሬ የነበረን ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በያላችሁበት ሰላማችሁ ይብዛ ባይ